ቢድዓ አንዳንድ ሰዎች እንደሚሉት ሙሉ ለሙሉ የተወገዘ ሳይሆን ጥሩና መጥፎ ተብሎ ሊከፈል የሚችል ነው ወይ የሚል ጥያቄ ይነሳል። ይህን በተመለከተ ኢንሻአላህ ጥቅል ነጥቦችን ማስፈር ፈልጋለሁ። ይሄ ሊሆን የሚችል ነገር ነው ወይስ አይደለም የሚለውን በጥቅል ምላሽ ነው። ልብ በሉ፣ ምላሾች ሁለት አይነት ናቸው፣ ጥቅልና ዝርዝር ምላሾች ናቸው። አሁን የምናየው ጥቅል ምላሽ ምን ማለት ነው? ቢድዓ በፍጹም ለሁለት ሊከፈል እንደማይችል የሚያሳይ ነገር። ነገር ግን ይህን ስንል እኛ እያወራን ያለነው ረሱል ሰለላሁ ዐለይሂ ወሰለም ያወገዙትን ቢድዓ ሸሪዓዊ ይዘት ኖሮት በዲን ስም የሚሰራን ቢድዓ ቋንቋዊ ይዘት ካለው ይህ ቋንቋዊ ይዘት ያለው ቢድዓ እንደሚታወቀው ከሌላኛው ቢድዓ እጅግ የሰፋ ሊሆን ይችላል። ቅድም ጋር ምክንያቱም ሸሪዓዊ ይዘቶች ሁሉ ጊዜ ገደብ ይቀመጥላቸዋል። ስለዚህ ቋንቋዊ በሆነ ይዘቱ ቢድዓ ሲባል ሸሪዓውን ያካትታል፣ ከዛ ውጭ ያለውንም አዲስ ነገር ሁሉ ያካትታል። እኛ ድሮ ያልነበር አዲስ ነገር ሁሉ ጭምር ነው አልወጣም። ግን ሸሪዓዊ ይዘት የተላበሰ ወይ አምልካዊ ይዘት የተላበሰ ከሆነ ይህ አዲስ ነገር የተወገዘ እንጂ የተወደሰ ሊሆን አይችልም ይላል። ለምን? መጀመሪያ ጥቅል 5 ነጥቦችን እንይ። አንደኛ ቢድዓ የተወገዘው በአንድ አጋጣሚና በአንድ ሐዲስ ሳይሆን በተለያዩ አጋጣሚዎች፣ በተለያዩ አገላለጾች፣ በተለያዩ ሁኔታዎች። ይህን አስመልክቶ ደግሞ ኢማም ሻፊዒ እንደሚሉት በዚህ መልኩ በተለያዩ ሁኔታዎች፣ በተለያዩ የመረጃ አይነቶችና አፈጻጸሞች የተከለከሉ ነገሮች ሁልጊዜ በዚህ ጥቅልነታቸው ይቆያሉ እንጂ ከመካከላቸው የሚቻልና የማይቻል የሚባል ነገር ሊወጣላቸው ይችላል። ለሁለት ሊከፈል አይችልም። ለምሳሌ ልስጣችሁ፣ ከቢድዓ ውጭ ዙልም ወይም ደግሞ በደል የተከለከለ ነው አይደለም? ምንድነው መረጃው? ብዙ ጥቅል መረጃዎችን ልታጠቅሱልኝ ትችላላችሁ። ለምሳሌ ያ ዒባዲ ኢኒ ሐረምቱ ዙልመ ዐላ ነፍሲ ወጀዐልቱሁ በይነኩም ሙሐረመን ፈላ ተዛለሙ። ይሄ ጥቅል መረጃ ነው። ዙልምን ራሱ እንዳለ የሚያወግዝ ነው ማለት። እንዲህ አይነት መረጃዎች አሉ። ከዚህ ባሻገር ደግሞ አላህ ሱብሓነሁ ወተዓላ በዳይ ህዝቦችን በአጠቃላይ በዳይ ብሎ መጥራቱ ራሱን የቻለ የማውገዝ ስልት ነው። ዝርዝር በሆኑ አፈጻጸሞች ደግሞ ወደ በደል የሚያመሩ በሮች ሁሉ መከልከላቸው ይሄ ራሱን የቻለ አንድ የማውገዝ ስልት ነው። ለምሳሌ ጊባ ወይም ደግሞ ሐሜት ተከልክሏል። የወንድምን ንብረት መብላት ተከልክሏል። ያላግባብ እሱን እንደማፈስ ተከልክሏል። ይሄ ሁሉ የበደል አይነት ነው እና በአንድ ጊዜ ብቻ አይደለም የተከለከለው፣ በአንድ አጋጣሚ ብቻ አይደለም። በተለያዩ ቁርአናዊና ሐዲሳዊ መረጃዎች በተለያዩ ጊዜያት እንደዚሁ በተለያዩ ቃላትና አፈጻጸሞች የተከለከለ ነገር ከሆነ ዙልም ወይም ደግሞ ግፍ ወይም በደል ለሁለት ይከፈላል የሚል ሰው ቢመጣ ልንቀበል የማንችለው ነገር ባባ። ይሄ ኢስቲቅራእ ያላቸው ዑለሞች የሚያመጡት የደሊል አቀራረብ ሲሆን ልክ እንደዚህ ሁሉ ቢድዓ በአንድ አጋጣሚ ሳይሆን በተለያዩ አጋጣሚዎች የተከለከለ። ለምሳሌ ነብዩ አለይሂ ሰላቱ ወሰላም في حديث جابر عند مسلم كل بدعة ضلالة እያሉ እንደምታውቁት ኹጥባ ላይ የሚናገሩት በየሳምንቱ ነው። በየሳምንቱ እንዴት ኹጥባ እንደሚያደርጉ በሚናገርበት ሐዲስ ላይ መልእክተኞች ይህንን ነገር ይደጋግሙት ነበር። መጨረሻ ስንበታቸውም ላይ ይህንን ነገር እንዳወሱ የሐዲስ العرباض بن سارية ማየት እንችላለን። ምከሩን ብለው ሰሐቡ በጠየቋቸው ጊዜ አደራ ብለው መጨረሻ አካባቢ ያስቀመጡት አደራ። መጨረሻ አደራ የሚባል ምን አይነት ርዕስ ነው? ከባድ ርዕስ ነው። ከዚሁ ባሻገር በሆኑ አጋጣሚዎች አዳዲስ ነገሮችን ሲያዩ መልእክተኛው ይህን ነገር ያውቁ ነበር። ለምሳሌ ሐዲስ አነስ 3 ሰዎች ወደ ረሱል ሰለላሁ ዐለይሂ ወሰለም ባለቤቶች መጥተው የረሱል ሰለላሁ ዐለይሂ ወሰለም ዒባዳ ተጠቅመው ጠይቀው ከዛ በኋላ ከአንهم ተጣሉሃ ማለት መልእክተኛው አለይሂ ሰላቱ ወሰለም መልእክተኛ ናቸው። አላህ Subhanahu Wa Ta'ala ያለፈውንም የሚመጣውን ወንጀል ምሮላቸው፣ እኛ ግን ሰው ነን። ያው እሳቸው ሰው ናቸው፣ ግን እኛ እንደነሱ አይደለም። እሳቸው ነብይ ናቸው። ስለዚህ የበለጠ መጥቃት አለብን ብለው ያሉት ነገር ነበር። አንዱ ሁለተኛ አላገባም አለ፣ አንደኛ ደግሞ ሁለተኛ አልተኛም፣ ሁሌ እሰግዳለሁ ሌሊቱን ሙሉ አለ። ሌላ ደግሞ ሌላ ነገር አለ። መልእክተኛ ይሄ ነገር ሲደርሳቸው ተቆጡ። ሚንበር ላይ ወጥተው ያስጠነቀቁት። መጨረሻ ላይ ምንድነው ያሉት ቃል? ተመራቂበ ዐን ሱነቲ ፈለይሰ ሚኒ። ይህን ላይ የመሳሰሉ ነገሮችን ስናስተውል የቢድዓ የመወገዝ ኃይሉ ወይም ደግሞ የተወገዘበት ሁኔታ በሆነ አጋጣሚ ከሆነ ነገር ጋር ተያይዘው እንዳጋጣሚ መልእክተኛ የተናገሩት ነገር አይደለም። አደራ ተብሎ በተለያዩ አጋጣሚዎች የሚደጋገም ርዕስ ነው። እንዲህ አይነት ርዕሶች ደግሞ ለሁለት ሊከፈሉ እንደማይችሉ አውቀናል ማለት ነው። ሌላው ሁለተኛው ጥቅል መልስ ቢድዓን የሚከለክሉ መረጃዎች በአጠቃላይ ሁሉም አንዱን ከሌላ ሳይለዩ ሁሉም ቢድዓዎችን ያወገዙ ናቸው። ሁሉም የሚለው ቃል ልብ በሉ ከምን ጋር ተያይዞ ሁሉም ሸሪዓዊ ቢድዓዎችን ማለት ነው። ወይም ሸሪዓዊ ልባስ የተላበሱ ቢድዓዎችን ሁሉ ያወገዙ ናቸው ማለት ነው። በየትኛውም ሐዲስ ላይ ከዚህኛው ቢድዓ በስተቀር ተብሎ አንዱ ተነጥሎ አይወጣም። መልእክተኛው አለይሂ ሰላቱ ወሰላም እኛን ወደ እውነታው ወደ ቀጥተኛው መንገድ ሊኖሩ አይደለም የሚፈልጉት። የሚቻል ቢድዓ ቢኖር ምን ነው አንዴ እንኳን ቢጠቁሙ በተዘዋዋሪ እንኳን እሺ፣ እሳቸው ይቀርና ምን ነው ሰሃቦች እንኳን ቢጠቁሙ ሌላ ነገር አናገኝም። ነዓም እሳቸው ቢድዓ እንደሚችል የተናገሯቸው ሐዲሶች አሉ ተብሎ የተናገሩት አለ። እሱን ወደፊት እናየዋለን። ትክክል ይሄን ይጠቁማል ሸሪዓ የሚለው ሌላ ርዕስ ነው። ስለዚህ መልእክተኛው አለይሂ ሰላቱ ወሰላም በዚህ ሙሉ ቃል ይህን ነገር ማስፈራቸው ነገሩ ለሁለት እንደማይከፈል የሚያሳይ ግልጽ መረጃ ነው ማለት ነው። ይህ ሲባል በተለይ አንዳንድ ሰዎች ኩል ቢድዓትን ضلالة የሚለውን ሐዲስ طبعا ይሄ አንድ ሐዲስ አይደለም፣ በርካታ አጋጣሚዎች ረሱላህ ሰለላሁ ዐለይሂ ወሰለም በዚህ ቃል የተናገሩት ሐዲስ
ይህን ሐዲስ አስመልክቶ እናንተ እኮ አልገባችሁ ነገር አለ። ኩል የምትለው ቃል ሁሉ ጊዜ ሁሉ ማለትን አይደለም የምታመላክተው ይላል። እሺ ምን ማለት ነው? አብዛኛው ማለት ነው። طبعا ጥቂቱ የሚል አልሰማሁም እስካሁን። ልብ በሉ ይሄን አውቄ ነው ማለት ኩል ማለት ጥቂት ማለት ነው የሚል ሳጋጥማችሁ ያውቃል? እኔ አላጋጠመኝም፣ ግን ይሄን ያዝልኝ ወደፊት ለምን እንዳልኳችሁ ታያላችሁ። طيب ለምንድን ነው እንዲህ ያላችሁት ስንላቸው ያሉ ለምሳሌ አላህ Subhanahu Wa Ta'ala በቁርአኑ ላይ تدمر كل شيء بأمر ربها በዓድ ህዝቦች ላይ የተላከውን ንፋስ አስመልክቶ በአላህ ፈቃድ ሁሉንም ነገር የምታጠፋ ብሎ ገልጿታል። ይህችን ንፋስ እንደሚታወቀው ደግሞ ይህችን ንፋስ ሰማያትን አላጠፋች፣ ምድርን አላጠፋች፣ ተራራውን፣ ሸንተረሩን ሁሉ ነገር አላጠፋች። ያጠፋችው የተወሰኑ ነገሮችን ብቻ فأصبحوا لا يرى إلا مساكن ከቤቶቻቸው በስተቀር ምንም ነገር የማይታይ ሆነዋል። ስለዚህ ይሄ የሚያሳየው ኩል የሚለው ቃል ሁሉ ጊዜ ሁሉ ማለትን አያስይዝም። አንዳንዴ አብዛኛው ማለት ነው። አብዛኛው ጠፋሽ በእነሱ አባባል ይላል። ለዚህ ነው ጥቂት ያልኳችሁ። አብዛኛው ጠፋል በእነሱ አባባል እኔ መልሱን ነግራችኋለሁ፣ ግን አብዛኛው ማለት ነው። እሺ ተቀበለ። ስለዚህ አብዛኛው ነገር ጠፋል ማለት ነው በእነሱ አባባል። ጠፋል ጥቂት ነገር እኮ ነው የጠፋው። ባይለም ጥቂት አትሉትም አይባል። ተቃራኒ ነው። አንዴት አንድ ቃል በተቃራኒ ተተረጉሟል አይደለም? ስለዚህ ይሄ እንደማያስኬድ የሚያሳይ ነው ማለት ነው። ግን መልሱ ምንድን ነው ካላችሁ መልሱ ኩል የሚለው እዚህ ቦታም አለባ ቢሄ ሁሉንም ያካተል ሁሉንም ምን ይሄ ጥያቄ አሁን ጥያቄው ኩል ሸይ يعني تدمر كل شيء እነሱ ጥያቄ የመሰላቸው ኩል የሚለው ቃል ላይ ነው። ሚስጥሩ ግን ያለው ሸይ የሚለው ቃል ላይ ይሄ ነው ቀይድ የሚያስፈልገው ምን የሚል ቀይድ ኩል ሸይ مما أمرت بتدميره ዑለማዎች እንዳሉት ማለት مما يقبل التدمير ማለት ነው ሲገልጽ። ስለዚህ አላህ ይህች ንፋስ እንድታጠፋው ታዛፍ ነገር ምንም የተወችው ነገር አለ አውጣልኝ እስቲ እሷ እንድታጠፋው ታዛ የተወችው ነገር አለ እነ ከሪም ቢረዱ ተብሎ እነዛ ካቢላዎች ወይም ደግሞ ጎሳዎች ሳይገደሉ ቀርተዋል። ምንም አላሰረፈች። ግን ቁም ነገሩ የት ነው ያለው? ያዘዛት ነገር ነው። ካዘዛት ነገር ምንም አላሰረፈችም ማለት ነው። አላህ Subhanahu Wa Ta'ala እንድታጠፋው ካዘዛት ነገር ጭራሽ ያስተረፈችው ነገር የለም። ይሄን የሚያብራራልን ሌላኛው አንቀጽ ነው ሱረቱ ዛሪያት። ምን ይላል አላህ Subhanahu Wa Ta'ala ما تذر من شيء آتت عليه إلا جعلته كرما شيء የሚለው ዝም ብሎ ተቀመጠ ወስጣይ ተቀመጠ ما تذر من شيء آتت عليه أما الذي لم تأتي عليه فلم تدمره የመጣችበት እንድታጠፋው ታሳ የመጣችበትን ነገር ሳታጠፋ አልተወችም። እንድታጠፋ ታሰችው ምንድነው? የተወሰኑ ነገሮች እነዚህ ሰዎች ነው የሚያሰሩት ነገሮች። ከዚህ ምንም ያስተረፈችው ነገር የለም። ምንም ነገር አላሰረፈችም። ስለዚህ ሁሉም የሚለው መልእክት አይለቅም መቼም ቢሆን። ሌላው ምሳሌ እንደዚህ في سورة البقرة الله سبحانه وتعالى ኢብራሂም ታሪክ ላይ ثم جعل على كل جبل منهن جزءا ብሏል። እነዚያን ወፎችን ኢብራሂም አርዳውና ስጋቸውን ቀላቅለው ከዚያ የተቀላቀለን ስጋ ኢብኑ አባስ እንደሚለው 4 ተራሮች ላይ ያስቀምጡ። ስለዚህ ሁሉም የዱንያ ተራሮች ላይ አላስቀመጡም። ኢብኑ አባስ 4 ብሏልና አሉ። እሺ በጣም ጥሩ። ስለዚህ እናንተ ሁሉ አብዛኛው ልትባል ነበር እንዴ? አብዛኛው የዱንያ ተራሮች ላይ አላስቀመጡ። ስለዚህ ዘው ተጋጫል ማለት ነው። ስለዚህ መፍትሄው ምን ነው? ትክክለኛ ግንዛቤ ነው ካላችሁ አላህ ኢብራሂምን እነዚህን ስጋዎች እንዲያስቀምጡባቸው ካዛቸው ተራሮች መካከል የተውት 4 ብሏቸው የለም ይፋለ እንዳትሉ የተጠቀሰው ነገር እኮ ኢብራሂም ከአላህ ጋር የተመላለሰ ነገር ሁሉ ነገር የግድ ቁርአን ሳይጠቀስልኝ ወይስ ለኢብራሂም የወረደ የኛ ቁርአን መስሎታል? ለኢብራሂም የወረደው የኛ ቁርአን አይደለም። ታሪኩን አላህ ባጭሩ ነው ያስቀምጠልን አይደል? ስለዚህ 4 ተራሮችን ነግሯቸው ከሆነ በእነዚህ 4 ተራሮች ላይ አስቀምጡ ካላቸው ከአራቱ የትኛውንም አንተም ሁሉም 4ቱም ላይ ምን ብለዋል? አስቀምጧል። ስለዚህ ሁሉ የምትለው አሁንም ሊባሪያ ሁሉንም ተካታለች ማለት ነው። ከነገር የትኛው ሁሉም ነው? እንዲያውም ሌላ የሚጠቅሱት ነገር አለ። ሐዲስ ላይ ረሱላህ ሰለላሁ ዐለይሂ ወሰለም ሱነን ትርሚዚ ኩሉ ዐይን ዛኒያ ብለዋል። እንደሚታወቀው የነብያት አይን ዚና ይሰራል ማለት አይቻልም። ስለዚህ ይሄ አብዛኛው ማለት ነው። አብዛኛው አይን ዚና ይሰራል ማለት ነው ማለት በነሱ አባባል طبعا ይሄንን ሐዲስ ያብራሩ ሐዲስ ሳይነ ضعيف ነው የተወሰነ ኺላፍ ነው ግን ሳይነ በሚል እና ይሄንን ሐዲስ ያብራሩትን ዑለማዎች ንግግር ስናይ ቁም ነገሩ ግልጽ ሆነ ይታያል። እዚህ ላይ ቁም ነገሩ ያለው ቅድም እንዳልኳችሁ ማለት ሁሉ የምትለው ቃል ላይ አይን የምትለው የትኞቹ አይኖች ናቸው? ወሰል ይሄ ነው ቀይድ የሚያስፈልገው ሁሉማ ቀይድ ያስፈልገው የትኞቹ አይኖች ናቸው? ኩሉ አይን نظرت الى اجنبيه بشهوه كما يقول مثلا المبارك فوري في تحفه الاحوال شرح الترمذي ማለት ነው። ከሱም በፊት እንደዚህ አይነት ንግግሮችን አስቀምጧል። ይሄንን ሐዲስ ሸርህ ያደረጉ ዑለማዎች ከልሙናዊ ወይም ስለዚህ ይሄ የሚፈለግበት ይሄን የሰራ አይን ነው ማለት ነው እንጂ ኩሉ አይን ዛኒያ የትክክል አይሆን طيب ለዚህ ነው በርካታ በዒልም ኡሱል الفقه ላይ ትልቅ አስተዋጽኦ ያላቸውና ቦታ ያላቸው ስምጥር ዑለማዎች ኩል የምትለዋ ሲግ العموم ከመሆኗ ጋራ ከሌሎች ሲግ العموم ትለያለች ይላል። ምን ማለት ነው? ይሄ አቅዋ ሲግ العموم ማለት ነው። ሌላው ደግሞ ለምሳሌ ጀሚዕ ከሚለው ይለያል። ጀሚዕና ኩል በምን ይለያል? ምን ያለው ዑለማዎች في مبحث العام عام ማለት እንግዲህ ጥቅል የሆነ ንግግር ነው። ብዙ ነገሮችን የሚያካትት ነገር ነው። اللفظ المستغرق لجميع ما يصلح له دفعة بلا حسب ይሄ ነው عام የሚባለው طيب
ለምሳሌ ኩል የሚለው ሲጠቀም ምን ይላሉ ዑለማዎች دلالتها على افرادها دلاله نصيه ሌሎችስ ሲያዎች دلالتها على افرادها دلاله ظنيه ለምሳሌ جميع بلو ሌሎችም ሲያግ العموم المعروف በአማርኛ ላወራላ جميع የሚለውን ቃል ተጠቅሜ ለምሳሌ ليخرج جميع من حضر ካልኩ እዚህ ያለ ሁሉ የመጣ ሁሉ ይውጣ ካልኩኝ የማይወጡ የተወሰኑ ሰዎች ይኖራሉ መቼም እንዲህ ብላችሁ በአረብኛ እናንተም ታስባላችሁ መቼም ሁላችንም ያው የተወሰነ ይወጣና የተወሰነ ይቀራል ትሉት ይችላል ያስከዳል ለምን جميع የሚለው ቃል ጥቅል ነው ሁሉንም ያካትታል የሚያካትት አቅም አለው ግን ከዛ ውስጥ ደግሞ ተነጥሎ ሊወጡ የሚችሉ አፍራዶች እንዳሉ ያሳያል ማለት ኩል የሚለው ቃል ከተጠቀልክ ግን አሉ ዑለማ ኡሱል አው አክثرهم ከዚህ ላይ ዲላቱ على افرادها دلاله نصيه ለምሳሌ ليخرج كل من حضر ካልኩኝ ምን ማለት ነው ሁሉም ይወጣ ምን ማለት ሁሉም ይወጣ ዲላቱ على افرادها دلاله نصيه ማለት ሁላችሁንም ተራ በተራ ስማችሁን እየጠራ ውጡ እንዳልኩ ነው የሚቆጠረው ተጓጓ ሁለቱ ላይ ተላከለ ይቅር በጥቅሉ ውጡ ማለትና እያንዳንዳችሁ ማንም ሰላስተረፍ ስማችሁን እየጠራው ከሌ ያልኩኝ በየተራ ውጡ ካልኩኝ ይለያያል ኩል ማለት ልክ እንደዛ ምን ማለት ነው لا يقبل التخصيص إلا أن يكون نسخا أو يكون استثناء متصلا عند كل بلد إلا قال الكرستكر بهذا لكن ليلوت سياق العموم عمنا خاص لا مثالي مجمرة من تقسيم بهذا يورد عن قصو بأفضل العموم سن عم كخاص قال أقوى مهد نقر تخصيص هذا الكون قريهن لزاجة كل كتابان لزاجة نسخ كانوا نستقر مال يتغير فرد كانوا نستقر مال سلزيه هن النقر لما قدم موكر تبكل عنهم طيب ወደ ሶስተኛው ነጥብ ስንሸጋገር ሶስተኛው ጥቅል ለመስማት ሰለፎች በአጠቃላይ በዚህ ርዕስ ላይ አንዳቸው ቢድዓን ሲያወግዙ እንጂ ሲያወድሱ አለመሰማታቸው ከነሱም ምንም አይነት ይሄን የሚጠቁም ዘገባ አለመኖር ከሰሃቦች ጀምሮ ማለት ከሰሃቦች ጀምሮ ሲባል ረሱላህ ሰለላሁ ዐለይሂ ወሰለም ሐዲሶች ቁርአን ይመጡ ዘላለም ተባብለናል አቡበክር ረዲየላሁ ዐንሁ ለምሳሌ በሆነ አጋጣሚ ላይ አንዲት ሴት ሐጅ ላይ ዝም ብላ ሳትናገር ሳትጋገር አያትና ምን ነው ሲል ሐጀት ሙስማ ተተናል በቃ ለንደሮ ሐጅ እሷ የዝምታ ሐጅ ዝም ብላ ሐጅ ተደርጓል ይሄን ቻልሚ ጃሂልያ ስርዓት ነው ተቆጣ ምን ችግር አለ ለአላህ ብላ ዝም ብትል ንግግር መቼም እንዳንዴ ከልማቱ ጥፋቱ ሊበዛ ይችላልና ምላሴን ይዛል ብሎ ዝም ማለት አይደለም ብሎ ከለከለ ይሄ ቢድዓ ነው አዲስ ነገር ነው በረሱ ሰው ጊዜ ያልነበረ ዑመር ኢብኑ ኸጣብ አንድ ጊዜ በመንገድ ላይ ከሰሃቦችና ከሌሎች ጋር እያለ ወደ ሆነ መስጊድ ገብተው ሲሯሯጡና ወደዛ ቶሎ ገብተው ለመስጊድ ሲሽቀዳደሙ አያቸው እና ምን ነው ብለው ሲጠይቅ ምን አሉት ይሄ ረሱላህ ሰለላሁ ዐለይሂ ወሰለም ባንዳቀጣም የሰገዱበት መስጊድ ነው ዑመር ኢብኑ ኸጣብ ረሱላህ ሰለላሁ ዐለይሂ ወሰለም የሰገዱበት መስጊድ ቢሆን እንኳን ሰላት ወቅት ከደረሰ ገብታችሁ ስገዱ ካልደረሰ ተውት በራሳችሁ ላይ አላህ ግዴታ ያደረገባችሁ እንዳታደርጉ ብሎ ከለከላቸው ምን ችግር አለ ረሱላህ ሰለላሁ ዐለይሂ ወሰለም የሰገዱበት ቦታ መስጊድ አሁን ምን ግዳት አለ ሰሃቦች ፉቃሃ ናቸው ማለት ጥልቅ ግንዛቤ ያላቸውና አንድ ነገር ሲፈቅዱ ወይም ሲከለክሉ ሩቅን ከማሰብ አንፃር ከዚህም ውጭ የታወቁ ብዙ አፋሮች የምንጠቅሳቸው አብዱላህ ኢብኑ መስዑድ ምን ይላል الاجتهاد على اقتصاد في السنة خير من الاجتهاد في البدعة بسنة عليه مجدد بالنماطر ببدعة عليه بذو كما الفاتح إن شاء الله مننا طيب إنكم ستحدثون ويحدث لكم فإذا رأيتم محدثة فعليكم بالأمر الأول اتبعوا ولا تبتدعوا لنا الذي حذيفة بن اليمان من الله كل عبادة لم يتعبد بها أصحاب رسول الله صلى الله عليه وسلم فلا تعبدوا بها فإن الأول لم يدع للآخر مقالا فاتقوا الله معشر القراء وخذوا طريق من كان قبلكم ማንኛውም የረሱላህ ሰሃቦች ያልሰሩትን ዒባዳ እንዳትሰሩ በዚህ መልኩ ወደ አላህ መቀረብ ኢብኑ ዑመር ኩሉ ቢድዓቲን ضلاله وان رآها الناس حسنه ኢስላም صحيح ማንኛውም ቢድዓ ሰዎች ጥሩ ብለው ቢያስቡት እንኳን ጥመት ነው ይላል ከዛም ውጭ ሊቆጠሩ የሚያችል የሰሃቦችና ከዛ በኋላ የመጡት ምርጥ ትውልዶች ንግግርን በዚህ ላይ ማጠቃቀስ ይቻላል በዚህ ርዕስ ላይ ምንም ኺላፍ በመካከላቸው እንዳልነበር እናውቃለን በመካከላቸው ምንም ኺላፍ እንዳልነበረ ከሚያሳዩት ማስረጃዎች ተከል አንዱ ምን እንደሆነ ታውቃላችሁ ቢድዓን ሲጠቀሙት በማወገዝ መልኩ ነው ወይስ ለምሳሌ ሙብተዲዕ ሲል ጥሩ ሙብተዲዕ የሚባል ሰው ታውቃላችሁ ሰላቱ ለሙብተዲዕ የሚለው የሚወገዘው አይደል ለምን ለሁለት ታከፈሉት ሙብተዲዕ ነው ከሪብ ነው ሲኮንስ ለምን ጥሩ ሙብተዲዕ ነው ሙብተዲዕ አክል خلاص ይሄ ቃሉ ራሱ የመወገዣ ቃል ሆኗል ማለት ነው ሰለፎች በዚህ አቋም ላይ እንደነበሩ ከሚያሳዩ ነጥቦች መካከል አንድ ነጥብ ብቻ ልጥቀስላችሁ ከአልኢማም አልቡኻሪ ወይላ አራቱም አይማዎች በዚህ የተናገሩት መጣስ ይቻላል أبو حنيفة تناقض قال مالك بن شلة الشافعي من استحسن فقد شرع إلى أحمد بن حنبل أصول السنة عندنا التمسك بما كان عليه أصحاب رسول الله صلى الله عليه وعلى آله وسلم والاقتداء بهم وترك البدع وكل بدعة فهي ضلالة هلال ومن شرح أصول اعتقاد أهل السنة لا كنت تبدأ بلا مال البخاري من هلال من شرح أصول اعتقاد أهل السنة نقول إثلال الموتن يا عقيدة نقدروتشن بزالة سفر لنا اعتقاد الإمام محمد إسماعيل البخاري بلغة سفر أبو طالب بخاري تناقض الصفي نجرا بصفي أكبر من أخذ أقرب الله شهادة من إلى البخاري لقيت أكثر من 1000 رجل من أهل العلم أهل الحجاز
ومكة والمدينة والكوفة والبصرة وواسطة وبغداد والشام ومصر لقيتهم كرات قرنا بعد قرن ثم قرن بعد قرن. الإمام البخاري هو كان صاحب الصحيح حديث لما ذكر يا الكتاب مثلا اللي بقى له يتغنينا نبذ لفظا حديث كحديث صلى الله عليه وسلم ذكر بزواجر الشباب هنا ميلا لقيت أكثر من 1000 رجل كان بشي سو بلاي كان بشي عالم بلاي إن شاء الله ما حديث السكن سيمان كل شيء قلت الله كان بشي سو بلاي إن شاء الله من أهل العلم عند بوت تراكم هذا من تسمع بباشر من ذلك من أهل الحجاز ومكة والمدينة والكوفة والبصرة وواصل الذي عراق سرنا في النصوص بغداد مهم لذو الشام سوريا كواليا باتقاله ማለት ومصر እነዚህን لقيتهم كرات በተደጋጋሚ እንቻቸዋለሁ قرن بعد قرن ከትውልድ ትውልድ ምክንያቱም ተመላልሷል አንዴ ብቻ አይደለም ثم قرن بعد قرن أدركتهم وهم متوافرون በአንድ ዘመን ባሉበት ሁሉም ዓሊሞች በአንድ ዘመን ባሉበት ማለት ነው منذ أكثر من 46 سنة ከ46 ዓመታት በፊት ጀምሮ ይላል ያኔ ይሄን ባወራበት ዘመን ማለት ነው أهل الشام ومصر والجزيرة مرتين ولك كذي النزين هجرات والبصرة 4 مرات أراد كذا من الشام زجر الشالوية في سنين ذوي عدد زبه هنا أمتات بالحجاز 6 أعوام حجاز ذا مكة عندنا كتابي 6 سنوات دخلت الكوفة وبغداد مع محدثي أهل خراسان محل تذكارات كوفة أنا وتقدر تشهدوا عندي بلو يتوصلوا علمواتهم بس ينزل الكرنا لا لا مرزان بيجينونجي كذي وتشم تكسن بركالم هلامين فما رأيت واحدا منهم يختلف في هذه الأشياء አሁን በመጠቅሳቸው ነገሮች ላይ አንድም ሰው የተለየ አቋም ሰንጸባረቅ አላየሁም እነዚህ ሁሉ አንድ አይነት አቋም ነበራቸው ይላል ወባን ምሳሌ ተጠቀሰ እዛ ላይ ከኢማን ጋር የተገናኘ ኢማን ቀውል ወዐመል እንደዚሁም ደግሞ ቁርአን የአላህ ንግግር ነው መخلوق አይደለም ይላል ሁሉ ምንም ኺላፍ እንደሌለበት ተጠቀሰና አለፍ ብሎ ይላል وكانوا ينهون عن البدع ما لم يكن عليه النبي صلى الله عليه وسلم واصحابه እነሱ እነዚህ ተጠቀሳቸው ሁሉ ማለት ነው ከቢድዓ ይከለክሉ ነበር ረሱል ሰለላሁ ዐለይሂ ወሰለም ሰሃቦች ያልነበሩበት እስከሆነ ድረስ ቢድዓን ሁሉ ለሙሉ ይከለክሉ ነበር ይላል ይሄ ግልጽ የሆነ ኢጅማዕን የሚጠቅስ ነገር ነው የሰለፎች መታለ ነው ከዚህ ተጠቀሱት ሁለት መንገዶች አሉ ሁለቱም ከነቀል ጋር የተገናኙ ናቸው አንደኛው ኢጅማዕን የሚጠቅስ ሙጠሊዕ የሆነ ዓሊም ንግግር ነው ይሄን የሚخالف እስከሌለ ድረስ ሁለተኛው ደግሞ በተለያዩ አጋጣሚዎች በተለያዩ ዘገባዎች ላይ የሚስማማን የሚጋጭ ነገር ካላገኘን ይሄ የሚስማሙበት ነገር ሁሉ እንደ ኢጅማዕ ይቆጠራል ማለት ነው ኢጅማዕ የሚል ቃል ባይወጣ ቢድዓ ተወገዘ መሆኑን በሁለቱም መንገዶች ባሉ ብቻ ሳይሆን በሁለቱም መንገዶች ማረጋገጥ ይቻላል ይህ ቢድዓ ለሁለት እንደማይከፈል ከሚያሳዩት መረጃዎች መካከል ይመደባል ማለት ነው ሌላው አራተኛው ተቀልምላሽ ቢድዓ የተወገዘበት ዋነኛ ምክንያት ምንድነው በዲን ውስጥ የሚገባ አዲስ ሰርጎ ገብ የሆነ ፈጠራ መሆኑ አይደለም እንዲወገዝ ያደረገው ዋነኛ አነሳሽ ምክንያቱ አዲስ መሆኑ ከሆነ እንዴት አዲስ ነገሮች ለሁለት ይከፈላሉ ይወጣቸው ለሰለላቸው ደግሞ ቢድዓ እንዲወገዝ ያደረገው ዋናው ትልቁ ቁም ነገር ነው አዲስ መሆኑ አይደለም طيب አዲስ መሆኑ ከሆነ ዋናው እንዲወገዝ ያደረገው ነገር እና አንዳንድ ሰዎች ጥሩ ቢድዓ የሚሉትም አዲስ መሆኑ ተረጋግጧል ማለት ነው ስለዚህ እንዴት ይሄኛው ተወድሶ ይሄኛው ይወገዛል ሊሆን አይችልም ተግባባ ዒላው አይለቀም ማለት ነው ሌላው ቅድም እንደተጠቀሱት አምስተኛው ነጥብ ቢድዓ ሁሉ ጊዜ ከሸሪዓ ጋር መጻረንን የሚያስተባርቅ ነው የተወለሰው ረሱላህ ሰለላሁ ዐለይሂ ወሰለም ነገር እኔም እዚህ ላይ መስራት እችላለሁ ካለ እስቲድራክ ነው ስለዚህ ኢማም ማሊክ አንድ ጊዜ የሆነ ሰው መጣና ወደሳቸው ኢህራም ማድረግ ይፈልጋለሁ አላቸው ዑምራ ለማድረግ ኢህራም ከየት ነው የሚደረገው አላቸው ታወቀው እንግዲህ ያው ከሚቃት ነው አይደለም የመዲና ሚቃት ዱል ሑለይፋ ይባላል قال له من ذي الحليفة من حيث أحرم رسول الله صلى الله عليه وسلم رسول الله إحرام هذا الرجل كذو الحليفة هذا الرجال السجن ماله أني أنفلق أني مفلقه من عند القبر من مسجده كرافة شكر مع المسجد وسطهم يجبانه ويجبطان كذابوا ثانو فنسيت ما درب يفلقه من شكر الله ጥሩ ቢድዓ ሊባል ይችላል ነበር አይደል እሱ ሰርተን አመል ካለው አላለ ሽርክ አልቀላቀለ ከዚህ ብቻ ልነሳ ጭማሪ የጨመረ ምክንያቱም ዙል ሑለይፋ ትንሽ ይሄዳል ወደ መካ ይጠቃል ከዛ በፊት ከቀብራቸው መነሳት ፈለገ ምን አሉት ኢማም ማሊክ لا تفعل فاني اخشى عليك الفتنه ፊትና ፈራልሃለሁ አታድርጋት ልበለው ምን ፊትና ደግሞ አለው አላቸው እንዴ ርቀት እኮ ነው የጨመርኩት ሌላ ምን አዲስ ነገር አመጣ انما هي اميال ازيدها فسنا ርቀት ምን አዲስ ነገር ጨመርኩላችሁ ምን አልሳቸው واي فتنه اعظم من ان ترى نفسك قد سبقت الى فضيله لم يسبق لها رسول الله صلى الله عليه وسلم إني سمعت الله يقول فليحذر الذين يخالفون عن أمره أن تصيبهم فتنة أو يصيبهم عذاب أليم رسول الله عليه وعلى آله وسلم يالسروا في النجر أنت عند درس كبت كما سيبلغ من تلك فتنة صارت يالسروا مهون يوقع ስለዚህ እሳቸው ከዱል ሑለይፋ ጀምረው የሱ ደግሞ ከዚህ ከጀመረ የተሻለ ነገር ማሰብ ነው ማለት እና እሳቸው ያልሰሩትን አንድ ትሩፋት መስራት ይችላል ብለህ ከማሰብ ይበልጥ ምን ትልቅ ፈተና አለ አላህ Subhanahu Wa Ta'ala በቁርአኑ ምን ብሏል فليحذر الذين يخالفون عن أمره يساتون تأذى الميتسوت يتنككوا يخالفون عن أمره خالف الملو فعل من سرقه يقوم قهيدت يتعدى بنفسه خالفت أمره خالفت عن أمره الكلام مدن بقول على إنديك سيهون
على القول الراجح الذي هو قول البصريين من النحاة من يلالو ضمن هذا الفعل معنى فعل آخر خالف يميلو لنا فعل ويجس ملئكتن أبرو يزوان لذلك لمثال أعرض ينفصل النبرس على كل حال أن تصيبهم فتنة عندهم لا يقاتما تتلقوا فتنة لا يقاتما شاء الإمام أحمد فتنة من دون توقع الله جل عن ተማሪያቸው ጥያቄ ያቀረቡለት አላውቅም ማለቸው ፈተና ማለት እኮ በዚህ አንቀጽ ተጠቀሰው ማለት ነው ምንድነው ፈተና ማለት እኮ ሽርክ ነው አለ እንዴት ሽርክ ግባሉ እንግዲህ ሱናን የخالፈ ሁሉ ሽርክ ሰርቋል ያልና አይደል ግን አሊ መሐመድ አብራርቶ ምክንያቱም አንድ ሰው የረሱል ሰለላሁ ዐለይሂ ወሰለም ትእዛዝን እንዲሁ የሳቸውን ፈለግ አልፈለግም ብሎ ገርሽ ብሎ ከተዋ ቀስ በቀስ ልቡ እየደለደለ ነው የሚሄደው አንዱን ከተዋ ሌላውንም ይተዋል እንዲህ እያለ አንዱ ሌላውን እየጎተተ እንደተሰለት ወደ ሽርክ አዝርት ሊያስገባው ይችላል ወይም ያስገባው የተመቸ ነው ማለት ነው አንተ ሲባሁን ፊትና أو يصيبهم عذاب أليم عند العلماء فتنة الدنيا نو عذاب أليم دنيا تبالو آخرين على كل حال زيرا يسمى ربطه من الجباو نذر بدعة استدراك عنه وصول أهين نجار سرايا وبرص صوصن زي النبرة بهونه يعني النبرة ترفات بهون ما هو اللي يزال النبرون ترفات ما يتشلال بلون ده مثلا إيه ده مو أدكان شريعة يدلكون نجار مسرح شلون نشكر لهم من ده مالته هذا عندي كهانة بس ما الكل شريعة مسأرة كهانة እንዴት ነው መጻረር ለሁለት የሚከፈለው ጥሩ መጻረር እና መጥፎ መጻረር አለ መስላችኋል ይሆነ እሺ ቢድዓ ተወገዘበት ምክንያት ይሄ ከሆነ ወይም ደግሞ የቢድዓ ይዘት ከዚህ ጋር የተቆራኘ ከሆነ የማይለቅ ይዘት ከሆነ የግድ ይዘቱ የማይቀር ይሆናል ማለት ነው